የመጨረሻው ግጥሚያ የኔቶ የጦር ኢራን ደጃፍ ላይ የታሪክ መዝገብ በደንበር ሊጻፍ ተዘጋጅቷል። ዛሬ ዓለም ትንፋሿን ዋጥ አድርጋ አይኖቿን ወደ ምስራቃዊ ሜዲትራኒያን ሰማያት ሰቅላም በከፍተኛ ድንጋጤ ላይ ትገኛለች። ትላንት በትንቢትና በፖለቲካ መተንበያ የነበረው የሶስተኛው የዓለም ጦርነት ስጋት ዛሬ በቱርክ ተዋጊ ጀቶች ከፍተኛ ድምጽና በኔቶ የሚሳኤል መከላከያ ብልጭታ እውን ሆኖ ደጃፋችን ላይ ቆሟል። ይህ ወታደራዊ ግጭት አይደለም። ይህ የስልጣኔዎች ፍጭት ነው። ይህ የሃያላን መንግስታት የበላይነት ግብግብና የዓለም ካርታ ዳግም የመሳለ አስፈሪ መከራ ነው። ከአንካራ እስከ ፓሪስ፣ ከለንደን እስከ ቴህራን የተወጠረው የጦርነት ክር ሊበጠስ አንዲት እርምጃ ብቻ ቀርቶታል። የቱርክ የጦር አውሮፕላኖች የሞትን አዋጅ እየነፉም ወደ ግንባር ሲተሙም የኔቶ የጀርባ አጥንት የሆኑት ፈረንሳይና እንግሊዝ ግዙፍ የባህር አየር ኃይላቸውን ወደ ኢራን ጠረፍ አስጠግተዋል። ዓለም በአሁኑ ሰዓት በሁለት ስለት ላይ ትገኛለች። ወይ የሰው ልጅ ከጥፋቱ ተምሮም ወደ ድርድር ጠረጴዛ ይመለሳል፣ አለያም ደግሞ የምድርን ገጽታ ለዘላለማዊ የማይቀር ታላቅ እልቂት ይከሰታል ብለዋል የዘርፉ ተንታኞችም። የመኖሪያ ቤት ወይንም ሱቅ ሁለቱንም በአንድ ስፍራ ላይ ተሚር ፕሮፐርቲስ በከተማው እምብርት በሆነው ቡልጋሪያ ሳይት ዘመናዊ የመኖሪያ ቤቶችና ለንግድ ስኬት የሚሆኑ ሱቆችን በታላቅ ቅናሽ ይዘንላችሁ ቀርበናል። ባለ 1 መኝታ ከ60 ካሬ ጀምሮ፣ ባለ 2 መኝታ ከ95 ካሬ ጀምሮ እንዲሁም ባለ 3 መኝታ ከ125 ካሬ ጀምሮ ለንግዶ ስኬት ደግሞ ዘመናዊ ሱቆችን ከአንደኛ እስከ 5ኛ ፎቅ የሚገኙ ለሽያጭ አቅርበናል። ቅድመ ክፍያ 20% ብቻ፣ የ30% ታላቅ ቅናሽ፣ ሙሉ ክፍያ ማለትም 100% ለሚከፍሉ ደንበኞች ብቻ የሚሰጥ ልዩ ስጦታ፣ የጋራ መዝናኛና መገልገያ የኮሚናል ስፔስ ተብሎ በልዩ ሁኔታ የተዘጋጀ፣ አካባቢው ቡልጋሪያ ዋና መንገድ ላይ ለትራንስፖርትና ለንግድ እጅግ ምቹ፣ አዲስ አበባን ቁልቁል የሚመለከቱበት ማራኪ ቪው በ0982 53 19 አሁኑኑ ይደውሉ፣ የቤት ባለቤትም ይሁኑ። የጦርነቱ ነበልባል አቅጣጫውን ቀይሮ የኔቶ አባል የሆነችው ቱርካና ስትራቴጂካዊቷን ቆጵሮስን ኢላማ ማድረጓም የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅት ታሪካዊና አስፈሪ አንቀጽ 5ን በግዳጅ ስራ ላይ እንዲውል አድርጎታል። በአንዱ ላይ የተሰነዘረ ጥቃት በሁላችንም ነው የሚለው መርህ ተገቢ ሆኖ ሲገኝ የመካከለኛው ምስራቅ ረመጥ አጉራቱን አቋርጦም አውሮፓን እያንኳኳ ነው። በቴህራን ደጃፍ ላይ የፈረንሳይ ራፋል ጀቶችና የእንግሊዝ አውዳሜ ጦር መርከቦች ሲታዩ የክልሉ ጂኦፖለቲካ ሚዛን ሙሉ በሙሉ ተናግቷል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን የሰጡት የጀቶች ዘመቻ ትዕዛዝም ለኢራን ግልጽ መልእክት ሲሆን ድንበራችን ተደፍሯል፣ ምላሻችንንም መብረቃዊ ይሆናል የሚል ነው። ሆኖም ግን ይህ ግብግብ በሁለቱ ኃይሎች መካከል ብቻ የሚያበቃ ሳይሆን በምዕራባውያን በኩል አሜሪካ፣ ፈረንሳይና እንግሊዝ ክንዳቸውን ሲያሳዩ፣ በሌላኛው ወገን የሞስኮ የቤጂንግና የፒዮንግያንግ አይኖች በቀልን አርግዘው ወደ መካከለኛው ምስራቅ አፍጠዋል። ሩሲያም በሶሪያ ያሏትን ወታደራዊ ይዞታ በማጠናከር ለኢራን የጀርባ አጥንት መሆኗን ስታሳይ፣ ቻይና ደግሞ የኃይል ሚዛኑ መዛባት የለበትም የሚል ዲፕሎማሲያዊ ማስጠንቀቂያን እያዥጎደጎደች ነው። ይህ በእንዲህ እንዳለም ኢራን የጀመረችው የግንባር ማስፋፋት ስትራቴጂም የራሷን የውድቀት ደውል የሚያበስር ይሆን ወይንስ ዓለምን ወደማይመለስ ጥፋት ይዞት የሚነጉድ? ቴህራን በየአቅጣጫው የጦር ግንባሮችን እንደ ሰደድ እሳት ማውለብለቧም የጠላቶቿን ኃይል ለመበተን የታለመ ቢሆንም በሌላ በኩል ግን የንብረትና የሰው ኃይል ክምችቷን ለከፍተኛ አደጋ አጋልጦታል። በተለይ የቱርክን ድንበር መንካቷና በቆጵሮስ ላይ ያሳየችው ዛቻ ከዚህ ቀደም ገለልተኛ የነበሩ ኃይሎች ሳይቀሩ በጠላትነት እንዲቆሙ በማድረግ ረገድ ስትራቴጂካዊ ስህተቶች ሆኖ ተመዝግቧል። የምዕራባውያን ወታደራዊና ቴክኖሎጂያዊ የበላይነት ለኢራን እቅዶች ትልቅ ጋሬጣ ሲሆን፣ ሆኖም የሰሜን ኮሪያ የረጅም ርቀት ሚሳኤሎችና የሩሲያ የባህር ሰልጓጅ መርከቦች እንቅስቃሴያቸው ለምዕራባውያኑ የማይዋጥ የቤት ሥራ ሆኖባቸዋል።
አሁን ጥያቄው ኔቶ ቱርክን ለመከላከል በሚያደርገው እንቅስቃሴ ሩሲያና ቻይናም በግልጽ ወደ ጦርነት ይገቡ ይሆን ወይ የሚለው ነው። የታሪክ ተንታኞች እንደሚጠቁሙትም ኢራን ብቸኛ እንድትሆን እነዚህ ሀያላን አይፈቅዱም። ይህ ደግሞ ግጭቱን ከአካባቢያዊ ጦርነት አውጥቶ አህጉራትን የሚያዳርስና የሰው ልጅን ህልውና የሚፈታተን የኒውክለር ፍጥጫም ሊያደርገው ይችላል። ይህ እሳት የቀጠናውን ሀገራት ለሁለት ሲከፍል የአረብ ሀገራት በሁለት ስለት ላይ ቆመው ቤታቸው እንዳይፈርስ ይሰጋሉ። የሜዲትራኒያን ንግድ መስመር ተዘግቷል። የነዳጅ ዋጋም ሰማይ ነክቷል። ዓለም አቀፍ ኢኮኖሚ በድንጋጤ አዘቅት ውስጥም ወድቋል። እያንዳንዱ የሚተኮስ ሚሳኤል፣ እያንዳንዱ ወደ ሰማይ የሚመጥቅ ጀትም የሰው ልጅ የሰላም ተስፋ እያሟጠጠው ይገኛል። አሁን ያለንበት ሁኔታም ከሁለተኛው የዓለም ጦርነት ዋዜማ ጋር እጅግ ይመሳሰላል። ዲፕሎማሲው ለባሩድና ለዛቻ ቦታውን ሲለቅ በቱርክ ጀቶች የተጀመረው ይህ የመጨረሻው ግጥሚያም የሰው ልጅን የመጨረሻ የታሪክ ምዕራፍ ሊጽፍ ይሆን ወይስ አሁንም ለማሰብ ጊዜ ያለን? ሰዓቱ እየቆጠረ ነው። ዓለም ትተርፍ ይሆን? መልሱን አብረን የምናየው ሆኖ በዛሬው ትንታኔያችን ትኩረት የምናደርግበት ጉዳይ ኢራን የኔቶ አባል ሀገራትን በተደጋጋሚ የጥቃቱ ኢላማ በማድረጓም በቱርክና ቆጵሮስ ሚሳኤሎችን በማዝነቧም እንዲሁም የኔቶ አባል ሀያላን ደግሞ ኃይላቸውን ወደ ኢራን ድንበር ማስጠጋታቸው የፈጠረውን ዓለም አቀፋዊ ስጋት እንዳስሳለን። የቱርክ ጀቶች ወደ ግንባር መታዘዛቸውስ የሚለው እንድምታ ምንድን ነው? ውድ ተከታታዮቻችን ከየት አካባቢ ሆናችሁ ዝግጅታችን እንደምትከታተሉ በኮሜንት መስጫው ላይ አስፍሩልን። መልካም ቆይታም። የምስራቃዊ ሜዲትራኒያን ሰማያት በጭስና በባሩድ ታፍነዋል። ዓለም እስትንፋሷን ውጣለች። የታሪክ መዝገብ በደም ሊጻፍ ብዕሩን አዘጋጅቷል። የመካከለኛው ምስራቅ ረመጥ አረብ ሀገራትን አቋርጦም ቱርክና ቆጵሮስ ደጃፍ ላይ ሲደርስ የሀያላን መንግስታት ትዕግስት ተሟጧል። ከአንካራ እስከ ፓሪስ፣ ከለንደን እስከ ቴህራን የተወጠረው የጦርነት ክር ሊበጠስ አንድ እርምጃ ብቻ ቀርቶታል። የቴህራን ተዋጊ ጀቶች የሞትን አዋጅ እየነፉ ወደ ግንባር ሲታሙ የኔቶ አባል ሀገራት ደግሞ የሆኑት ፈረንሳይና እንግሊዝ የባህር ኃይላቸውን ወደ ኢራን ጠረፍ አስጠግተዋል። ይህ ተራ ግጭት አይደለም። ይህ የስልጣኔዎች ፍጭት አይደለም። ይህ የሀያላን የበላይነት ግብግብና የዓለም ካርታን ዳግም የመሳል አስፈሪ መከራ ነው። ጦርነቱ አቅጣጫውን ቀይሮ ቱርክና ቆጵሮስን ኢላማ ማድረጉ ኔቶ በግዳጅ ወደ ጦርነቱ እንዲሳብ እንዲቀላቀል አድርጎታል። የኔቶ አባል ሀገራት በጦርነቱ ከአሜሪካና እስራኤል ወገን አንሰለፍም ሲሉ የቆዩ ቢሆንም የኢራን ሚሳኤሎች ግን ዛታቸውን ሲዳፈር እንደ ነብር አድርጓቸዋል። በኢራንና በእስራኤል መካከል ተቀጣጥሎ የነበረው እሳት አሁን የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅትን በቀጥታ ወደ ሜዳው ጎትቶታል። ወደ ቱርክ የተተኮሱ ተደጋጋሚ ሚሳኤሎችም በኔቶ መከላከል ሲከሽፉ የአውሮፓ ሀያላን ዝምታቸውን ሰብረዋል። እንግሊዝና ፈረንሳይ ቱርክንና ቆጵሮስን መጠበቅ ማለት አውሮፓን መጠበቅ ነው በሚል መርህ ግዙፍ የጦር መርከቦቻቸውን ወደ ምስራቃዊ ሜዲትራኒያን ልከዋል። የባህር ላይ ምሽጎችም ተሰርተዋል። የራዳር ስክሪኖች በማይታወቁ በራሪ አካላት ላይ ተሞሉ። ይህ የጦር ግንባር መስፋፋት ለኢራን ከፍተኛ የደህንነት ስጋት ሲሆን ቴህራን በደጃፏ ላይ የፈረንሳይን ራፋል ጀቶችና የእንግሊዝ የባህር ኃይል አውዳሚ መርከቦችን ስትመለከት በሀያላኑ እንደምትጨፈለቅ ጠፍቷት አይመስልም። ይልቁንም ጦርነቱን ዓለም አቀፋዊ የማድረግ አባዜ እንደሆን ተሰምቷል። ለዚህም ነው የክልሉ ጂኦፖለቲካ ሚዛን ሙሉ በሙሉ የተናጋው። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን ትዕዛዝ የሰጡትም የጀቶች ዘመቻ ደግሞ ለኢራን ግልጽ መልእክት ሲሆን ድንበራችን ተደፍሯል፣ ምላሻችንም መብረቃዊ ይሆናል በሚል ይህ ጦርነት ወደ ቱርክ ከዛ ደግሞ የቀድሞ አጋሮቿን የሺአ ኢስላምን የሚከተሉትን ሁለቱን አገራት ዳግም ወደ እልቂት እንዳይከትነው የተሰጋው ዓለም በጭንቀት የምትጠብቀውን ይህ ውጥረት ወደ አጠቃላይ የኒውክለር ፍጥጫም እንዳያመራ ነው። የኔቶ ወደ ጦርነት መሳብ ዓለምን ወደ ሁለት ጎራ በግልጽ ከፍሏታል። በምዕራባዊ በኩል በፈረንሳይ እንግሊዝና አሜሪካ ክንዳቸውን ሲያሳዩ፣ በሌላ ወገን ደግሞ የሞስኮ ቤጂንግና ፒዮንግያንግ አይኖች ወደ መካከለኛው ምስራቅ አፍጥጠዋል። ሩሲያ በሶሪያ ላይ ያላትን ወታደራዊ ይዞታ በማጠናከር ለኢራን የጀርባ አጥንት መሆኗን ስታሳይ፣ ቻይና ደግሞ የኃይል ሚዛን መዛባት የለበትም በሚል ዲፕሎማሲያዊ ማስጠንቀቂያ
አዘል መግለጫዎችን እያዥጎደጎደች ይገኛል። ጥያቄው ግን ኔቶ ቱርክን ለመከላከል በሚያደርገው እንቅስቃሴ ሩሲያና ቻይና እንዲሁም የኒኩለር አቅሟን የምታጎመጀው ሰሜን ኮሪያ በግልጽ ወደ ጦርነቱም ይገቡ ይሆን ወይ? የፖለቲካ ተንታኞች እንደሚጠቁሙት ኢራን ብቸኛ እንድትሆን እነዚህ ሀያላን አይፈቅዱም። ይህ ደግሞ ግጭቱን ከአካባቢያዊ ጦርነት አውጥቶ አህጉራትን የሚያዳርስ የሰው ልጅን ህልውና የሚፈታተን ታላቅ እልቂት ሊያደርገው ይችላል። የሰሜን ኮሪያ የረጅም ርቀት ሚሳኤሎችና የሩሲያ የባህር ሰርጓጅ መርከቦች እንቅስቃሴም ለምዕራባውያን የማይዋጥ የቤት ስራ ነው የሆነው። ከእስራኤል ተነስቶ አረብ ሀገራትን አዳርሶ ቆጵሮስና ቱርክን የደረሰው ይህ እሳትም የቀጠናው ሀገራት ለሁለት ከፍሏቸዋል። እስራኤል በቴክኖሎጂ የበላይነቷን የኢራንን ስትራቴጂካዊ ቦታዎች ለማዳከም በምታደርገውም ጥረት ውስጥ ኢራን ደግሞ በፕሮክሲ ኃይሎቿና በረጅም ርቀት ሚሳኤሎቿ ምላሽ እየሰጠች ትገኛለች። አሁን ግን ጫወታው ተቀይሯል። የጦርነቱ ነበልባል ኔቶን ሲነካ ጉዳዩ የሁለት ሀገራት ጠብ መሆኑ አብቅቶ የዓለም አቀፍ ደህንነት ቀውስ ሆኗል። የመካከለኛው ምስራቅ የፖለቲካ ትኩሳት ጣሪያ በነካበት በዚህ ወቅትም ኢራን የጦርነት ግንባሮቿን እንደ ሰደድ እሳት ማውለብለቧም ዓለምን በስጋት አውድማ ላይ ጥሏል። ቴህራን የጦርነት ግንባር ማባዛቷም ለጥንካሬ ይሁን ለሽንፈት መቃረብ እስካሁን አከራካሪ ቢሆንም ድርጊቱ ግን ቀጠናውን ወደማይመለስ ጥፋት ይዞት ሊነጉድ እንደሚችል ምልክቶች እየታዩ ነው። በአንድ በኩል ግንባሮቹን በማስፋፋት የጠላቶቿን ኃይል ለመበተን ብትሞክርም፣ በሌላ በኩል ግን የንብረትና የሰው ኃይል ክምችቶቿን ለከፍተኛ አደጋ አጋልጣለች። በተለይ የቱርክን ድንበር መንካቷና በቆጵሮስ ላይ ያሳየችው ዛቻ ከዚህ ቀደም ገለልተኛ የነበሩ ኃይሎችን ሳይቀር በጠላትነት እንዲቆሙ በማድረጉ ረገድ ትልቅ ስትራቴጂካዊ ስህተት ሆኖ ተመዝግቧል። ይህ ስትራቴጂካዊ ስህተትም የቴህራንን ውድቀት ያፋጠነው ይሆን ወይስ ደግሞ ዓለም ወደማይመለስ ጥፋት ይዞ ይነጉድ ይሆን? በሚቀጥሉት ቀናት የሚታይ ነው የሚሆነው። ይህ በእንዲህ እንዳለም የምዕራባውያን ወታደራዊና ቴክኖሎጂያዊ የበላይነት ለኢራን እቅዶች ትልቅ ጋሬጣ ሆኖ ተደቅኗል። ምዕራባውያን ያላቸው የተደራጀ የመከላከል አቅምና ዘመናዊ የጦር መሳሪያ ክምችት ኢራን የምትከፍትባቸው ግንባሮች በቀላሉ ለመመከትና አጸፋዊ እርምጃ ለመውሰድ የሚያስችላቸው ነው። ቴህራን በምትወስደው እያንዳንዱ እርምጃም የራሷን የህልውና መሰረት እየናደች እንደሆነ የሚገምቱ የጂኦፖለቲካ ተንታኞች የግንባሮች መባዛት ለሀገሪቱ ኢኮኖሚና ወታደራዊ አቅም የማይሸከሙት ከባድ ሸክም እንደሚሆንባትም ያስረዳሉ። በተለይ የተበታተነ ኃይል ለጠላት ጥቃት የተጋለጠ መሆኑን ቴህራንን የጥንካሬ ማሳያ ስሌት ወደ ሽንፈት መቃረቢያም ሊለውጠው ይችላል ተብሏል። በሌላ በኩል ደግሞ ኢራን ተስፋ የምታደርግባቸው ሩሲያና ቻይና ያላቸው አቋም ለቴህራን አስደሳች አይመስልም። ሞስኮና ቤጂንግ ከኢራን ጋር የጥቅም ትስስር ቢኖራቸውም ቀጥታ ወደ ጦርነቱ ገብተው ከምዕራባውያን ጋር ፊት ለፊት ለመጋፈጥ ያላቸው ፍጥነት እጅግ ዝቅተኛ ሆኖ ታይቷል። ሩሲያ በራሷ በጦርነት ተወጥራ መገኘቷና ቻይና ደግሞ የኢኮኖሚ ጥቅሟን ለአደጋ አሳልፋ ለመስጠት አለመፈለጓም ኢራን በጦርነት አውድማው ላይ ብቸኛ እንድትሆን እንዳያደርጋትም ተሰግቷል። ሩሲያና ቻይና ደፍረው ኢራንን ደግፈው ጦርነት ውስጥ የማይገቡበት ሁኔታ በመኖሩ ቴህራን የጀመረችው የግንባር ማስፋፋት ስትራቴጂ በስተመጨረሻም የራሷን የውድቀት ደውል የሚያበስር ሊሆን እንደሚችል ስጋት ደቅኗል። በኢራን ጦርነት ክፉኛ እየተደቆሱ የሚገኙት የአረብ ሀገራት በሁለት ስለት ላይ ሲቆሙ በአንድ በኩል ከኢራን የሚመጣባቸውን ተጽዕኖ ለመቋቋም ቢፈልጉም በሌላ በኩል ደግሞ ጦርነቱ ቤታቸውን እንዳይፈርስ ያሰጋሉ። ሆኖም የጦርነቱ ግንባር የአረብ ሀገራትን አቀዝቅዞ በግለት ወደ ቆጵሮስና ቱርክ መጠጋቱም የሜዲትራኒያን የንግድ መስመር የመዘጋት ስጋትና የዓለም ኢኮኖሚ በድንጋጤ እንዲናወጥ መሆን፣ እያንዳንዱ የሚተኮስ ሚሳኤልም እያንዳንዱ ወደ ሰማይ የሚመጥቅ ጀት የሰው ልጅ የሰላም ተስፋ እያሟጠጠ ይገኛል። የፖለቲካ ተንታኞች እንደሚሉትም አሁን ያለንበት ሁኔታም ከሁለተኛው የዓለም ጦርነት ዋዜማ ጋር ተመሳሳይ ነው። ሀያላን ሀገራት በየፊናቸው እየተሰለፉ ነው። የጦር መሳሪያ አምራቾች ሌት ተቀን እየሰሩ ሲሆን ዲፕሎማሲው ለባሩድና ለዛቻ ቦታውን ፍንትው አድርጎ ለቋል። ፈረንሳይና እንግሊዝ ወደ ምስራቃዊ ሜዲትራኒያን መዝመታቸው ሩሲያና ቻይና በዚህ ጉዳይ ላይ ምን አይነት ምላሽ ሊሰጡ ይችላሉ የሚለውም ጥያቄም አስነስቷል። ኢራን ብቻዋን አይደለችም፣ ኔቶም ብቻውን አይደለም። ይህ በቱርክ ጀቶች የተጀመረው መጨረሻውስ ምን ይሆን? ምናልባት የሰው ልጅ ከክስተቱ ተምሮ ወደ ድርድር
ጠረጴዛ ይመለስ ይሆን ወይም ደግሞ በታሪክ መጽሐፍት ላይ የሚሰፍር ታላቅ ጥፋት ይከሰታል? ነገር ግን አንድ ሐቅ ግልጽ ነው። ዓለም ዛሬ ካለችበት ሁኔታ ነገ የምትኖራት ገጽታ ፍጹም የተለየ ይሆናል። የኃይል ሚዛኑ እየተለወጠ ነው። አዳዲስ ግንባሮች እየተፈጠሩ ነው። ፍርሃት ደግሞ የሰው ልጅን ልብ ሰቅሎታል። ሰዓቱ እየቆጠረ ነው። ዓለምስ ትተርፍ ይሆን? እንጠብቃለን። ቸር ያሰማን።